ሩሲያ የዜሌንስኪን ፍጻሜ በሚያጣድፍ መልኩ ሰማይ ከምድር በሚደባልቅ ፈርጣማ ክንዷ ዩክሬንን ከላይ ታች መቀጥቀጧን ቀጥላለች። የባሳት ታምጣ እንደሚባለው ከሩሲያ ጥቃት መተንፈሻ ያጣችው ሀገር ላይ የምዕራባውያን አፋሽ አጎንባሹ ዜሌንስኪ በትላንትናው ዕለት ሌላ አደገኛ ማዕትን ይዞባት መጥቷል። በምዕራባውያን አንቀልባ የታዘለው ዜሌንስኪ ሞስኮ ላይ ከትላንት ሰኞ ምሽት 2 ሰዓት ተኩል ጀምሮ እስከ ዛሬ ማክሰኞ ንጋት 12 ተኩል ድረስ የዘለቀ መጠነ ሰፊ የድሮን መንጋ ማዝነቡን ተከትሎ ነገሮች በፍጥነት ተለዋውጠዋል። አጥፍቼ ልጥፋ ያለ የሚመስለው ዜሌንስኪ 390 አጥፍቶ ጠፊ የድሮን ናዳዎችን ወደ ሞስኮ አስወንጭፏል። እስከ ዛሬ ማለዳ በቀጠለውና ለ10 ሰዓታት ያህል በዘለቀው በዚህ የጥቃት ሙከራ ጥቂቶቹ ድሮኖች በሞስኮ በአንዳንድ አካባቢዎች ላይ የመኖሪያ ሕንፃዎችን ሲመቱ፣ የሩሲያ አየር ኃይል ግን ቀሪዎቹን ድሮኖች ከመዳረሻቸውና ከኢላማቸው አስቀድሞ ህምሽክ አድርጎ ተፈላጊውን ጥቃት ሳያደርሱ ወደ መሬት አርግፏቸዋል። ይህን ተከትሎም የፑቲን የበቀል ምት ከሰማይ የወረደ ይመስል የዩክሬን ርዕሰ መዲና ኪየቭን በባላስቲክ ሚሳኤሎችና በሻሂድ ድሮኖች እያርበደበዳት ነው። የሩሲያ ጦር በቦርቼኔቭ በዛፖሮዥያና በኦሊቭካ ከተሞችም ከፍተኛ ጥቃትን ፈጽሞ ኢላማው የነበሩትን ተቋማትን ወደ አመድነት ቀይሯል። በርካታ ዘመናዊ የዩክሬን የጦር መርከቦችንም ከጥቅም ውጪ በማድረግ በሰማይም ሆነ በምድር ከባድ አጸፋና የበቀል ምላሽን መስጠቱን የቀጠለ ሲሆን አይበገሬውና ብረት እጁ ፑቲን ገና ምን አይታችሁ ሲሉ ዝተዋል። በሌላ በኩል አማራጭ አጣውና በምዕራባውያኑ ገመድ የሚሳበው ኮሜዲያኑ ዜሌንስኪ የራሱን ሕዝብ አስጨርሶ አሁን ደግሞ ለመጪው ዘመቻ 30,000 የሰሜን ኮሪያ ወታደሮችን ሩሲያ ልታስገባ ነው ሲል ስጋቱን ለጌቶቹ አሰምቷል። የፑቲን ቁጣ በነደደበትና የዩክሬን መጨረሻ መድረሱን የቀጠናው ወታደራዊ ተንታኞች እያስጠነቀቁ በሚገኙበት በዚህ ወቅት የሩሲያ ወታደራዊ ሊቃውንት ግን ከዚህ ሁሉ ግርግር ራሳቸውን አግልለው ዓለምን ዳግም የሚያንበረክኩ ከሳይንስ ፊክሽን ፊልሞች የተቀዱ የሚመስሉ አስደንጋጭና ረቂቅ መሳሪያዎችን በመፍጠር ላይ መሆናቸው ጉድ አስብሏል። ሰላም ቤተሰቦች፣ ለዛሬ ተባብሶ ስለቀጠለው የሩሲያና የዩክሬን ጦርነት እናወጋችኋለን። አብራችሁን ቆዩ። ሩሲያ ከጥቁር ባህር እስከ ዶንቴስክ ከኒኮላይቭ እስከ ኪንታሳ ዩክሬንን ፋታ የለሽ በሆነ መልኩ ዶጋመድ እያደረገችና በብዙ ሀገራት በመሳሪያና በሎጂስቲክ የሚታገዘውን የዩክሬን መንግስትን የጦር አቅም ብቻዋን ሆና እያደቀቀች ነው። ሩሲያ ትላንትና በጌራን በፈጸመቻቸው ድብደባዎች የዩክሬኖቹ ሱሚና ዴንትሮቭስኪ ግዛቶች ሲረዱ አድረዋል። በግዛቶቹ ላይ ያሉት ሁሉም ፓይፕላይኖች መውደማቸውን ተከትሎም በዴንትሮቭስኪ የአሞኒያ ፍሳሽ መከሰቱ ተገልጿል። በሌላ በኩል የሩሲያ ጦር በቼርኖሞርስክ ወደብ የሚገኘውን የኮንቴነር ተርሚናልና ኦዴሳ አቅራቢያ በባህር ላይ ያለ የጭነት መርከብ መምታቱን የሩሲያ መከላከያ ሚኒስቴር ገልጿል። ሁለቱም መርከቦች ለዩክሬን ወታደራዊ አቅርቦትን ለማከማቸትና ለማጓጓዣነት የሚያገለግሉ ነበሩ። ሩሲያ በሌላ በኩል የመጀመሪያውን ሰው አልባ የባህር ላይ ስርዓቶች ክፍለ ጦርን አቋቁማለች። የሰሜናዊው የጦር መርከቦች ስብስብ በአሁኑ ጊዜ በሰው አልባ የባህር ላይና የውሃ ውስጥ ተሽከርካሪዎች የተገጠመ ክፍለ ጦር ያለው ሲሆን በሚቀጥለው ዓመትም ተመሳሳይ ሥራ በፓስፊክ የጦር መርከቦች ላይ እንደታቀደ ተገልጿል። የሩሲያ እያከናወነች ያለቻቸው ተግባራት የጦር ሰራዊቷን በእጅጉ እንደሚያዘመንና የጦር ኃይሏን እንደሚያጠናክር የሩሲያ ባህር ኃይል ጠቅላይ አዛዥ አሌክሳንደር ሞሌቭ ለሩሲያ መገናኛ ብዙሃን ተናግረዋል።
ሩሲያ ከዚህ ባሻገር 9000 ቶን የመሸከም አቅም ያለው አዲስ ውቅያኖስ አቋራጭ ፍሪጌት ክላስ የጦር መርከብ ገንብታለች። እንዲሁም በኒኩለር ኃይል የሚሰራው ሚሳኤል ታጣቂው የጦር መርከብ የሆነው አድሚራል ናኪሞቭ በዘመናዊ መልኩ ከታደሰ በኋላ የባህር ላይ ሙከራዎችን እያጠናቀቀ ሲሆን በዚህ ዓመት መጨረሻ ላይም ከሩሲያ ባህር ኃይል ጋር አገልግሎት ይጀምራል ተብሎ ይጠበቃል። ሩሲያ ከዚህ ባሻገር ሰርጓጅ መርከቦችን ለመለየት የሚያስችለውን የመጀመሪያውን ሰው አልባ 500 ቶን ሸክምን የሚሸከመውን መርከብ እየገነባች ነው። የፖሲዶን ሰው አልባ የባህር ውስጥ ተሽከርካሪ ፖሲዶን መርከብ በአሁኑ ጊዜ ከሩሲያ ባህር ኃይል ጋር አገልግሎት እየሰጠ ይገኛል። ይህም የሩሲያን ጡንቻ የበለጠ ያፈረጥማል ተብሎ ተጠብቋል። ሩሲያ ከዚህ ባሻገር የኒውክሌር አቅሟን በከፍተኛ ሁኔታ እያሳደገች ነው ያሉት የሀገሪቷ መሪ ቭላዲሚር ፑቲን ከውሃ በታችም አስደናቂ የኒውክሌር ጣቢያዎች እየተገነቡ መሆናቸውን ተናግረዋል። በፖሴይዶን የሚሳኤልና የኒውክሌር ተቋም በአሁኑ ሰዓት በርካቶች እየተወያዩበት ነው። በመሰረቱ እነዚህ የሚመረቱት ኒውክሌር የሚታጠቁ ሚሳኤሎችም ሆነ የኒውክሌር ጣቢያው የሰዎችን መጠን በመቀነስ በረቀቁ ቴክኖሎጂዎች የተሰሩ ናቸው። መርከቦቹም በተመሳሳይ ሰው አልባ እንዲሆኑና ኒውክሌር እንዲታጠቁ እየተደረገ ነው። አሁን የሁሉም ግንባታዎቻቸው እየተጠናቀቁ ነው። እነዚህ ግንባታዎች ደግሞ ከመሬት በታች ከባህር ውስጥ 1 ኪሎ ሜትር ጥልቀት ላይ መገንባታቸው ልዩ ያደርገዋል። ትናንትናና ዛሬ ድብደባዋን አጠናክራ የቀጠለችው ሩሲያ በኒኮላይቭ አቅራቢያ የዩክሬን ወታደራዊ ጭነቶችን የሚያጓጉዙ 2 መርከቦችን መምታቷን የሀገሪቷ መከላከያ ሚኒስቴር ገልጿል። Russia has intensified its campaign in the Black Sea against Ukraine. In a fresh wave of strikes, Russian forces targeted Ukrainian ports, cargo ships, and military vessels. ጥቃቶቹ ሩሲያ በዩክሬን ወደቦችና በባህር ኃይል መሰረተ ልማቶች ላይ እያካሄደች ያለው ቀጣይነት ያለው ዘመቻ አካል ናቸው። ሩሲያ ለወታደራዊ ሎጂስቲክ የሚያገለግሉ ሲቪል መርከቦችን እንደ ሕጋዊ የጥቃት ኢላማ የሚቆጠሩ እንደሆነ በተደጋጋሚ አስጠንቅቃለች። በእጅጉ እያስገረሙ ያሉት የሩሲያ መሐንዲሶች ደግሞ የሀገሪቷ ራዳሮች በጥሩ ጥራትና በጥንቃቄ ማየት እንዲችሉ አድርገዋል። በፔንዛ የሚገኘውና ኒኬሬት ካምፓኒ ያዘጋጃቸው አዳዲስ አንቴናዎችና አሬዎች አንዲትም ተንቀሳቃሽ አካልን ሳይጠቀሙ ሐሰተኛ ምልክቶችን ያስወግዳሉ። የኢላማ መፈለጊያ ትክክለኛነትንም ያበለጽጋሉ። እነዚህ ራዳሮች በኤሌክትሪክ ቢም ስትሪንግ የሚሰራ ፊዝዳሬ አንቴናን የሚጠቀሙ ሲሆን ምንም አይነት መካኒካል መሽከርከርም አያስፈልጋቸውም። ይህም በተለመዱ ራዳሮች ላይ ትልቅ ጉድለት የሆነውን የጎንዮሽን ጣልቃ ገብነት ይቀንሳል። የሩሲያ መከላከያ ሚኒስቴር ዛሬ ረፋድ የለቀቀው ምስል ደግሞ በዶንቴስክ በራይጎስክና በዶብሮፖል እንዲሁም ደግሞ በሱሚ ክልል ኪያኒቲሳ በሚገኙ የዩክሬን ወታደራዊ የጦር ሰፈሮችና የድሮን ማዘዣ ጣቢያዎች ላይ ስኬታማ ጥቃቶችን መፈጸማቸውን ያሳያል። ጥቃቶቹ የተፈጸሙት ፋብ 250 እና ፋብ 500 የተባሉ የአየር ላይ ቦምቦችን በመጠቀም ነው። ሩሲያ መላው የዓለም ሀገራት በሙሉ እንዳይጠፉ ብቻዋን ሆና እየታደገች ናት። ግና ይሄ ውለታዋ ከመዘንጋቱ በላይ ሀገራት ደፍረው ከእሷ ጋር ሲዋጉ ሳይ ሳቄ ይመጣል ሲሉ የፖለቲካ ተንታኙ ሮጀር ዋልተርስ ተናግረዋል። They won the Second World War. For God's sake, 25 million of them died. Saving the world for us. ሩሲያዎች እኮ ብቻቸውን ሆነው ሁለተኛውን የዓለም ጦርነት አሸንፈው መላውን ዓለም ከጥፋትና ከውድመት የታደጉ ናቸው። ምድርን ለኛ በሰላም ለማቆየትም ከ25 ሚሊዮን በላይ ሩሲያውያን ቤዛ ሆነውልናል። ታዲያ ከነዚህ መልካም ህዝቦች ጋር ጦርነት ትገጥማለህ? የሞራል ብቃቱን እስከየት ታመጣዋለህ? የህሊና ወቀሳውንስ እንዴት ነው የምትችለው? እኔ ሀገራት ደፍረውና አይናቸውን በጨው አጥበው ሩሲያን ሲዋጉ ይገርመኛል። ታሪክም ቢያውቁና ህሊና ቢኖራቸው ይህንን አያደርጉም። ይህ በእንዲህ እንዳለ የሩሲያው ግዙፍ የጋዝ ኩባንያ ጋዝፕሮም
በፓወር ኦፍ ሳይቤሪያ ወደ ቻይና በፓይፕላይን መስመር ያደረገው ዕለታዊ የጋዝ አቅርቦት አዲስ ክብረ ወሰንን አስመዝግቧል። በዚህ ዓመት መጀመሪያ ላይ ከተመዘገቡት ከፍተኞች ውስጥ ሶስተኛው የሆነው ጁላይ 25 ቀን የተከናወነው የጋዝ አቅርቦት ነው። ይህ የጋዝ አቅርቦት በጋዝፕሮም እና በቻይናው ሲኤንፒሲ ኩባንያ መካከል የተደረገ የረጅም ጊዜ ስምምነት አካል ነው። በግምት 3000 ኪሎ ሜትር የሚረዝመው የፓወር ኦፍ ሳይቤሪያ የፓይፕላይን መስመር ሥራ የተጀመረው በ2019 ማጠናቀቂያ ላይ ነበር። ይህ መስመር በዓመት 38 ቢሊዮን ኪዩቢክ ሜትር ጋዝ የማስተላለፍ አቅም ያለው ሲሆን በታህሳስ 1 2024 ከፍተኛው የጋዝ አቅርቦት በዚህ ፓይፕላይን ላይ ተደርጓል። በ2025 የተደረገው አጠቃላይ አቅርቦትን በግምት 38.8 ቢሊዮን ኪዩቢክ ሜትር ደርሶ ነበር። የሩሲያ ጦር በዩክሬን ወደቦችና መርከቦች ላይ ጥቃት መፈጸሙን ቀጥሏል። ወታደራዊ ቁሳቁስ የሚያጓጉዝ አንድ የጭነት መርከብ በጥቁር ባህር ሰሜናዊ ምዕራብ ክፍል በአስከፊ ሁኔታ በሩሲያ ድሮኖች ተመቶ ወድሟል። የሩሲያው ደህንነት ተቋም ኤፍኤስቢ በበኩሉ ለኒውዚላንድ በመሰለል የተከሰሰውን ሃሲያሄድ የሚባለውን ግለሰብ የሚያሳይ ምስል ለቋል። ተጠርጣሪው የአሜሪካ፣ የእንግሊዝ፣ የካናዳ፣ የአውስትራሊያ እና የኒውዚላንድ ስብስብ በሆነው ፋይቭ አይስ የተባለ የስለላ ጥምረት ውስጥ የሚገኝና የኒውዚላንድ የስለላ ድርጅትን ተቀላቅሎ የነበረ እንደሆነ ተዘግቧል። የተለቀቀው ምስል የደህንነት አባላት ወጣቱን ተጠርጣሪ መሬት ላይ ጥለው ሲይዙት በፍጥነት በካቴና ሲያስሩትና ከዛም ወደ ጥቁር ሚኒባስ ውስጥ አስገብተው ሲወስዱት ያሳያል። በሌላ በኩል ዛሬ ረፋድ ደግሞ የሩሲያ ሳይንቲስቶች የፀሐይ ብርሃንን ሙቀትንና ኤሌክትሪክን በመጠቀም በአየር ውስጥ ያለውን ካርቦን ዳይኦክሳይድ ለነዳጅ ንጹሕ አማራጭ ወደ ሆነው ወደ ሜታሎን የሚቀይሩበትን መንገድ አግኝተዋል። የላብራቶሪ ተመራማሪዎች ይህ አዲሱ የሜታኖል ምርት በ3 እጥፍ እንደሚጨምር ገልጸዋል። ሜታሎኑ የኤሌክትሪክ መስክ ሲታከልበት ደግሞ መጠኑ በ5 እጥፍ ይጨምራል። የሩሲያ ተመራማሪዎች በቀጣይነት ደግሞ ሙሉ በሙሉ በፀሐይ የሚሰራ ሬክተርን ለመገንባት አቅደዋል። ወደ ቻናላችን ቤተሰቦች በሩሲያና በዩክሬን ጦርነት ዙሪያ እንደዚሁም ደግሞ ሩሲያ እያበለጸገቻቸው ስላሉ የተለያዩ ዘርፈ ብዙ ጉዳዮች ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።